ጥበበ እንቆ አእባን ከዜና አበውና ከሁልቆ አእባን ከመሪ ራስ አማን በላይ። ይህ ቪዲዮ የተዘጋጀው ጥበብን በቅን ልቡና ሆነው ለሚመረምሩ ለሀገራቸውና ለወገናቸው ጥቅም ለሚያውሉ ብቻ ነው። ስለሚከታተሉን ሰብስክራይብ እና ላይክ ስለሚያደርጉንም በቅድሚያ እናመሰግናለን። የድንጋዮችና የእንቁ ጥበብን እንኩ ጥበብ እንቋ እሰይ እሰይ ለኢትዮጵያውያን የሆንሽ እናታችን ኢትዮጵያ ሆይ አንቺ የተቸገርሽ በአውሎ ነፋስም የተናወጥሽ ያልተጽናናሽም እነሆ ድንጋዮችሽን ሸላልሜ እገነባለሁ በሰንፔርም እመሰርትሽ አለው። የግንብሽንም ጉልላት በቀይ እንቁ በሮችሽንም በሚያብረቀርቅ እንቁ ዳርቻሽንም ሁሉ በከበሩ ድንጋዮች እሰራለሁ። ኢሳይያስ 54። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውን የከበረውንም መሰረቱ የጸናውን የማዕዘን ድንጋይን የሚያምን አያፍርም። ኢሳይያስ 28። ደግሞ መንግሥተ ሰማያት መልካም እንቁ የሚሻ ነጋዴን ትመስላለች። ዋጋውም እጅግ የበዛ አንዲት እንቁን በአገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት። ማቴዎስ 13:45 ከመሪ ራስ አማን በላይ። ታላላቅ አባቶች በተለያየ ጊዜ በድንጋይ ወይም በአለት ላይ አስደናቂ ሥራዎችን እንደፈጸሙ በቅዱሳት መጻሕፍት በስፋት ተጽፏል። ከነዚህም መካከል መልከጼዴቅ ከአብርሃም ወርቅና ዕጣን ከርቤም እንደተቀበለ፣ ሙሴም አለትን በበትሩ በመምታት ውሃን እንዳፈለቀ ዘኍልቍ 20:10። በሌላም እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ከይሁዳ ነገድ የሚሆን የሆር የልጅ ልጅ የኦሪት ልጅ ባስልኤልን በስሙ ጠርቼዋለሁ። በሥራ ሁሉ ብልሃት፣ በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላሁበት። የጥበብንም ሥራ አስተውል ዘንድ በወርቅና በብር በናስም ይሠራ ዘንድ ለፈርጥ የሚሆነውን የዕንቁ ድንጋይ ይቀርጽ ዘንድ እንጨቱንም ይጠርብ ዘንድ ሥራውንም ሁሉ ይሠራ ዘንድ ጥበብን አኖርሁ። ዘጸአት 31:1። በተጨማሪም ቅዱስ ዳዊት እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በርሱም የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው፣ ምስጋና የሚገባውን እግዚአብሔርን እጠራለሁ። መዝሙር 1:72። ልቤ ተስፋ በቆረጠ ጊዜ ከምድር ዳርቻ ወደ አንተ እጮሃለሁ፣ በድንጋይ ላይ ከፍ ከፍ አደረግከኝ። መዝሙር 60። በሌላም እንዲሁ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይንም እሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድ ስንኳ የሚያውቀው የሌለ አዲስ ስም ተጽፎበታል። ዮሐንስ ራእይ 2:17። መጽሐፈ ጥበብ እንቆ አእባን ብዬ የሰየምኩት መጽሐፍ ጽፌና አሳትሜ ያቀረብኩት ለእናንተ ለኢትዮጵያውያን ኢትዮጵያን እንደ አይናችሁ ብሌን ለምትጠብቋት እንደ ሕይወታችሁ አድርጋችሁ ለምታስቧት ለእውነተኛ ልጆቿ እንጂ ለውጭና ለእንጀራ ልጆቿ እንደነሱም የታሪኳን አይን ለሚያጠፉና ለሚሸነቁሯት አይደለም። ስለዚህ መጽሐፉ አንድ ጊዜ ታትሞ ከእናንተ ከደረሰ በኋላ ድንገት ስለሚቆይም በክብር ገዝታችሁ ለሚፈላሰፉ ልጆቻችሁ ወይም አገሩንና ሕዝቡን ለሚወድ ትውልድ አስቀምጡት። ግን ለአፍ ወዳጅ ለልብ ጠላት አትስጡት። ስለዚህ ጌታችን ኢየሱስ ክርስቶስ እንዲህ ሲል አስተምሮናል፣ በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ እንቁዎቻችሁንም በእሪያዎች ፊት አትጣሉ። ማቴዎስ 7:16። እርሱ ግን ወደ እነርሱ ተመልክቶ እንግዲህ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ተብሎ የተጻፈው ይህ ምንድን ነው? በዚያም ድንጋይ ላይ የሚወድቀው ሁሉ ይቀጠቀጣል፣ የሚወድቅበትን ሁሉ ግን ይፈጨዋል አለ። ሉቃስ 20:17። ከዚህ በመቀጠልም በመጽሐፉ ከተዘረዘሩት ከ300 አይነት በላይ የከበሩ ድንጋዮች ውስጥ እንደ መግቢያ የሆነን ዘንድ ጥቂቶቹን ብቻ በድምጽ እናቀርብላችኋለን። የከበረው የድንጋይ ስም ኡይ ወይም ኤውታ። ስውርና የማይታይ ድንጋይ ነው። ነገር ግን ወፍ በበላዩ ጎጆ ሰርታ እንቁላል ትጥልበታለች። በዚህን ጊዜ ወፏ ስትበር ይታያል፣ ስታርፍበትም ይሰወራል። ኤውታ የሚባል እንደ ድንጋይ ሙጫ መስሎ ከዋሻና ከአለት ድንጋይ ላይ ተለጥፎ ታገኘዋለህ። የጠራ ኩል ውሃ ይመስላል። ተጠንቅቀህ ቅረፈው።
ከእጅ ካመለጠ አይታይህም። ይህን ድንጋይ እንደ ራስ ወርቅ እንደ አክሊል ከነጭ ወርቅ ጋር አሰርተህ ከአራት ላይ በውስጥ በኩል አጣብቀህ ለብጠው። የተሰወረውን በአይነ ልቦና ለመመልከት ከራስ ላይ አድርገህ አስተውለህ ተመልከት። የሥጋህ አይን ያላየውን እንደ ውሃ ሙላት ነፋስን፣ በሥጋ ያለን ደዌን፣ የማይታየውን ሕዋሳት ጥቃቅን ፍጥረታት ሁሉ ትመለከታለህ። ብዙ ጊዜ አታድርገው፣ እንዳትሰወር ተጠንቅቀህ አድርግ። በዚህ ጥበብ አለ። የከበረው ድንጋይ ስም ወራውሬ። ብዙ አይነት ቀለም ያለው የዕንቁ ድንጋይ ነው። ይህ ድንጋይ ከጥላ ውስጥ ሲያደርጉት የሚጠቁር፣ ከብርሃን ላይ ሲያደርጉት የሚፈልቅ፣ እንደ እስስትም በየጊዜው መልኩን የሚቀይርና የተለያዩ አይነቶች ቀለሞች የሚታዩበት ነው። በቤት ውስጥ ብታኖረው የሚጎበኝህ ይበዛል። አብሮህ የሚኖር ግን የለም። በቤተ መዘክር ውስጥ ቢቀመጥ መልካም ነው፣ የሚጎበኘው ይበዛል። የከበረው ድንጋይ ስም ዮራኔ ወይም ዮራ። ኃይል ያለውና ፍንዳታ የሚፈጥር ቢጫ ድንጋይ ነው። ከኃይለኛ ቢጫ ዕንቁ ጨረር ጋር አገናኝተህ ወደ ዋሻ ብታፈልቀው ዋሻውን፣ ገደሉን ይንደዋል፣ ያቀልጠዋል፣ እንዳልነበረ ያደርገዋል። እርሱ ባለበት አረንጓዴ ቢጫ አፈር አለ። ከእርሱ ጋር የብረት ድንጋይ ብታደርግ ያጠረዋል ወይም ያቀልጠዋል። የከበረው ድንጋይ ስም ኢዮቤል። አቤል የተገደለበት ድንጋይ ነው። መልኩ ድቡልቡል ሆኖ ቡና ወይም የወይን ጠጅ ይመስላል። አልፎ አልፎ ደም የተንጠባጠበበት ይመስላል። ይህን ድንጋይ ወስደህ ፍርድ በሚፈረድበት አደባባይ ቅበረውና በግድያ የተጠረጠረውን ሰው በተቀበረበት አቁመህ ብትጠይቀው ገድሎ ከሆነ እውነቱን ይናገራል፣ ካልገደለ አልገደልኩም ይላል። ይህ ድንጋይ ባለበት ሁሉ ወንጀለኛ የሆነ ሁሉ ይናገራል። የከበረ ድንጋዩ ስም ዕንቁ ዮጵ። የዕንቁዎች ማጣበቂያ ቢጫ ወርቅ ዮጵ ይባላል። ኢትዮጵ የተባለ የመልከ ጼዴቅ ልጅ ግዮን የሚፈስበትን ምድር በስሙ ለመጀመሪያ ጊዜ ኢትዮጵያ ብሎ በስሙ ለመታሰቢያ የሰየመና በዮጵ ወርቅ የከበረ ንጉሥ ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ማለት ምስጢሩ የኢትዮጵያ ጠበብቶች ወርቅና ዕጣን፣ ከርቤ ክርስቶስ በተወለደ ጊዜ በእጆቻቸው ስለማቅረባቸው ነው። ይህም ትንቢት ተፈጽሞ አሁንም ኢትዮጵያውያን ለእግዚአብሔር የሚያቀርቡትን ስዕለትና ስጦታ ይመለከታል። ለእግዚአብሔር ስጦታን ለማቅረብ እጆቻቸው ታጥፈው አያውቁምና። የከበረው ድንጋይ ስም አፌር። የአፋር ዕንቁ ድንጋይ የከበረና ተወዳጅነት ያለው ነው። አፌር ወይም ኦፌር የተባለው የአፍሪካውያን ጥቁር ወርቅ ወይም ንጹህ የብር ድንጋይ ይገኝበታል። መልኩ በጣም የጠራ ሆኖ ሰማያዊ፣ ነጭና አረንጓዴ አይነት ነጭ ነው። ነጸብራቁ እንደ ኮከብ ሆኖ 5 ቀስት ያለው ኮከብ ይመስላል። ለፈርጥ ጌጥ ቢያደርጉት መልካም ነው። ልብን የሚያረካና የሚያስደስት ዕንቁ ነው። የሰው ገላ ከአፋር አፈር ሰው ሆኗልና። የከበረው ድንጋይ ስም ፈለገ ዮጵ። ቀዳዳ የበዛበት ድንጋይ ነው። ይህ ድንጋይ ሲያዩት የምስጥ ቤት ወይም ምስጥ የሰራው ይመስላል። በደጃፍ በመስኮት በኩል አንጠልጥለው። የጠላኸው ሰው ከአንተ ይርቃል፣ አይቶ ይፈራሃል፣ ከተላላፊም በሽታ ይጠብቅሃል። የከበረው ድንጋይ ስም ፍንዱቅ። ይህ ድንጋይ የፍትወት ድንጋይ የሴት ብልት የመሰለ አለ። እርሱን ብትይዝ ዝሙተኛ ትሆናለህ። አፍረተ ሥጋው ለሞተበት ቢያሽበት ይነሳለታል። በውሃ አጥብጦ ቢጠጣው ፍትወት ያበዛለታል። ይህ ድንጋይ ባለበት ሁሉ ዝሙት ይበዛል። ይህ ድንጋይ ባለበት ሰዶማዊነት ይበዛልና ምድር በሰዶማዊነት እንዳትረክስና ወደ ርኩሰት ጎዳና እንዳትመራ ሕዝብ በሚኖርበት ሀገር አታኑረው። በዚህ ርኩሰት ብዙ ሀገሮች ጠፍተዋልና። እንደ ፍንዱቅ ያለ ባባን የሚባል ትልቅ ድንጋይ አለ። በመልክ ይለያያሉ። የከበረው ድንጋይ ስም ኤቭኤል። የድንጋዮች አባት እርሱም እብነ ሕይወት ይባላል። መልኩ ሰም የተቀባ ይመስላል። በገደል በዋሻ እንደ ሳንቃ መስሎ ታገኘዋለህ። እርሱ በሚኖርበት በለስ ይበቅላል። ቤተ መንግሥትን፣ ቤተ መቅደስን፣ ቤትን ስትሰራ በመግቢያው በኩል ቅበረው። እርሱን የተረገጠ ሁሉ አይዋሽም፣ አይክድም። ለፍቅር ለሰላም መልካም ነው። ከውሃ ብትከተው ያሞቀዋል። ከወይን ጠጅ ጥንስስ ቢጨምሩት ያጣፍጠዋል። የደከመን የሰውነት ብልቶች እንዲነቁ ያደርጋል። ዕድሜ ያበዛል። መቅሰፍት ድንጋዩ ባለበት ሁሉ አይገባም። በዚህ የድንጋይ ጥበብ አለ። ለጽላት ገበታ ብትቀርጸው መልካም ነው። እንደ ዋንጫ ቀርጸህ የጸበል መጠጫ ብታደርገው ከህመም ይፈውሳል። ዕድሜም ይቀጥላል። ትንሽ ውሃ ብዙ ይሆናል። ሲጠጡት ከባድ የማይዋጥ ይሆናል።
ቆይቶ ሰውነትን ያዝናናል፣ ድካምንም ያጠፋል። እንደ መስቀል ቀርጸህ የታመመን ሰው እሽበት ይፈወሳል፣ የእግዚአብሔር ጸጋ አለውና። የከበረው ድንጋይ ስም እብነ ሰንፔር። እንደ ፍህም ቀይ የሆነ የከበረ የዕንቁ ድንጋይ ነው። ላዩ ድንጋይ መስሎ ውስጡ በጣም ቀይ የሆነ ዕንቁ ነው። ለፈርጥ ለተለያዩ ጌጦች የሚሆን ነው። ከዝሆን ጥርስ ጋር አያይዘህ ብትቀርጸው የሚያስገርም ጌጥ ይሆናል። የከበረው ድንጋይ ስም እብነ ኮኩህ። ጠንካራ የሆነ ድንጋይ ነው። የዓለት ድንጋይ ነው። ከዚህ ድንጋይ ውስጥ የፈለቀ ውሃ ጸበል ነው። ለሰውነት መልካም ነው። ድንጋይነቱን የሚፈረክሰው የለም። ከዓለቱ ውስጥ ተለይቶ መልኩ ይታወቃል። የከበረው ድንጋይ ስም ፔካ። እብነ ኤል ነጭ ድንጋይ ይመስልና የማይሰበር ጠንካራ ነው። ንጣቱ ወደ ሰማያዊነት ያደላው ነው። ቤተ መቅደስ ወይም ቤተ መንግስት ስትሰራ እንደ መንበር አስመስለ ብታስቀርጸውና በመሃል ብታስቀምጠው ለተመልካች የሚያስደንቅና የሚያስከብር ይሆናል። የክብርና የደስታ ቦታ ይሆናል። የሰዎችን ቀልብ ይስባል። ለተመልካቹ ሁሉ የደስታና የፍቅር ስሜት በልባቸው ያሳድራል፣ በውስጣቸው ይቀረጻል። የክህነትንና የንግስናን ሥርዓት ስታስፈጽም በፔካ መንበር ላይ እብነ ኤል አስቀምጠህ ቅባቸው። የከበረው ድንጋይ ስም ዛጎል። በባህር በጨው ባህር ውስጥ የሚገኝ የዛጎል አይነት ቅርፊቱ ለጌጥ የሚሆን ነው። የዛጎል አይነት ከ700 በላይ ቢሆንም ግማሾቹ በቅርፊታቸው ውስጥ የዕንቁ ድንጋይ ቢያስቀምጡባቸው አድበልብለው አለስልሰው ስለሚይዙት አውጥቶ ለፈርጥ ጌጥ ማድረግ ይቻላል። የከበረው ድንጋይ ስም ገውዝ። ሶስት ማዕዘን ያለው ድንጋይ ነው። በቅጽርህ ዙሪያ ትከለው፣ ብዙ ሰማያዊ ምስጢር ታያለ። ከዚህ ከትልቅ ነገር ትደርሳለ፣ ያሰብከው ይፈጸማል። የከበረው ድንጋይ ስም ቅቡዕ። ቅባት ያለው ድንጋይ በእሱ ላይ ሆነህ ጸሎት ብትጸልይና ቅዱስ ቅባት ብትቀባ በሕዝብ ዘንድ የተከበርክና የተወደድክ ትሆናለህ። የፍቅርና የሲመት ድንጋይ ነው። የድንጋዮችና የዕንቁ ጥበብ በዚህ ይከብራል። ጆሮ ያለው ይስማና ያስተውል፣ ዓይን ያለውም ይይና ይመልከት፣ አእምሮ ያለውም ተመራምሮ ይፈላሰፍ። የከበረው ድንጋይ ስም ከርከዴ። በዚህ ጥቁር የሆነ የዕንቁ ድንጋይ ነው። ለመግረር ጸር በወርቅ ቀለበት ላይ ፈርጥ አድርገህ እሰረው። የከበረው ድንጋይ ስም ክርስቲሎቤ። የብዙ ቀለም መልክ ያለው የዕንቁ ድንጋይ ነው። ዝጉርጉርም ነው። ለክብር በቤትህ አኑረው። እግዚአብሔር ለፈጠረው ፍጥረት ሁሉ እንደ ዕጣ ክፍሉ ወይም እንደየድርሻው አንደኛው ፍጥረት ከሌላው ፍጥረት የሚለያይበት ምክንያት የተፈጥሮ ምስጢር ባህሪ ያለው፣ ፍጥረቱም ሁሉ በተሰጠው የተፈጥሮ ምስጢር ባህሪ አንደኛው ከሌላው በክብር፣ በኃይል፣ በጥራት፣ በእድገት፣ በቀለም መልክ የተለያየ ሆነ። ነገር ግን የተሰጠውን የተፈጥሮ ባህሪ ምስጢርን ለሌላው ለእግዚአብሔር ፍጥረት ለሆነው ለሰው ልጅ እንዲያጋራና አስተውሎ ፈጽሞ እንዲያውቀው እንዲሰለጥንበትም የእግዚአብሔር ፈቃድ ሆነ። የእግዚአብሔርም ቸርነትና ለጋሽነት በዚህ ታውቆ ከበረ ተመሰገነም። የእግዚአብሔርም ቸርነትና ለጋሽነት በዚህ ታውቆ ከበረ ተመሰገነም። የድንጋዮችንና የዕንቁዎችን የጥበብ መንፈስን ዓይን ያለው አተኩሮ ይይና ይመልከት፣ ጆሮ ያለው አድምጦ ይስማና ያስተውል፣ አእምሮ ያለው መርምሮ ይወቅና ይፈላሰፍ። በዚህ የሰው ልጅ የእግዚአብሔር ምሳሌ እንደሆነ ታውቆ ከበረ። የጥበብ ሁሉ መሰረቷና መጀመሪያዋ እግዚአብሔርን አውቆ መፍራትና እግዚአብሔር ያዘዘውን መፈጸም ፈቃዱንም ማድረግ ነው። ለዚህ ነው እግዚአብሔር በመልኩ እንደ ምሳሌ ፈጠረን። እግዚአብሔር እንድንሰለጥንባቸው በፈቀደልን ፍጥረቶቹ ላይ የምንፈላሰፍባቸውና የምንመራመርባቸውን ሁሉ የጥፋትን ክፉ ሥራ ለመተው ሕይወትንና ብልጽግና የሚሰጠውን መልካሙን ሥራ ለመምረጥ የእግዚአብሔር ልጆች እንባል ዘንድ ከእግዚአብሔር የሥልጣን መንፈስ ተሰጥቶናልና እግዚአብሔር ለፈቀደልን ለመልካም ጥበብ ሥራ የተዘጋጀን እንሁን። ነቅተንም እንጸልይ፣ ወደ ፈተና እንዳንገባና እንዳንወድቅ የእግዚአብሔርን መንገድ እንጂ የወልጋዳዎችንና የጠማማዎችን አስተሳሰብና መጥፎ ሥራ እንዳንከተል አስተውለን መለየትና መተው አለብን። ከክፎች ጋር የተባበሩ ሁሉ በክፉ ሥራቸው ጠፍተዋልና። እንግዲህ ሐሰተኞችን መምህራንና የከንቶችን ትምህርትና ምክር እንዳንቀበል እንዳናደርግም እንዳንጠፋም አስቀድመን መጠንቀቅ፣ ከክፉ ሥራ ሁሉ መራቅ የኛ ነው። እግዚአብሔር እንደ ምሕረቱ ብዛት ይማረን፣
ቸር አባት ጌታ ነውና ሰላሙንና ፍቅሩን እንደ ቸርነቱ ይለግሰን፣ ጥበቃውም አይለየን። እግዚአብሔር አምላካችን ለዘላለም ከኛ ጋር ነውና ስሙ በእኛ ላይ ይንገስ፣ ይክበር፣ ይመስገን። አሜን ይሁን። ከመሪ ራስ አማን በላይ ተፈጸመ። ስለተከታተሉን እናመሰግናለን። ጥበበ ዕንቁ አይባን ከሚለው መጽሐፍ ላይ ከብዙ በጥቂቱ ስለተከታተሉን እናመሰግናለን። መልካም ጊዜ